ሰላም ሰላም፣ እንዴት ናችሁ? ውድ አባቴ ብሩካን እንዴት ናችሁ? ዛሬ ደግሞ ትንሽ ድምጼ እግዚአብሔር ይመስገን። ውድ የኢትዮጵያን የኤርትራውያን በየዓለም ዙሪያ ያላችሁ ለስራ፣ ለህይወት፣ ለኑሮ፣ ለተለያየ ነገር ከሀገራችሁ ወጥታችሁ በማታውቁት ግን እንደተወለዳችሁበት ሆናችሁ የምትኖሩ እግዚአብሔር ሞገስ የሰጣችሁ ደግሞ በመከራ ውስጥም የምታልፉ ብትኖሩ እግዚአብሔር መልካም ስለሆነ፣ ምክንያቱም የእግዚአብሔር ቃል ምድርና ሙላዋ የእግዚአብሔር ነው። ስለዚህ የሰው ልጅ በየትኛውም ቦታ እንዲኖር ተፈቅዶለታል። ሰይጣን ነው የሰው ልጅ መኖር መገደብ የሚፈልገውና ባላችሁበት ቦታ ሁሉ እግዚአብሔርን በማወቅ እንድትኖሩ እግዚአብሔር ይርዳችኋለሁ። ዛሬ በማለዳ አንድ ቃል በውስጤ በጣም ሁሌ የምወደው ነው። ያው የእግዚአብሔር ቃል አይጠላም። አንዳንዴ ግን ያው እናንተው ራሳችሁ ውስጣችሁ ሁሉንም ስለምታስገቡት አንዳንዱ ደግሞ ልዩ ትርጉም ይሰጣችኋል በሆነ አጋጣሚ በህይወት አጋጣሚና እንዲህ ይላል መዝሙረ ዳዊት ምዕራፍ 1 ላይ እንዲህ ይላል፣ ምስጉን ነው በክፉ ምክር ያልሄደ፣ በኃጢአተኞችም መንገድ ያልቆመ፣ ነገር ግን በእግዚአብሔር ሕግ ደስ ይለዋል፣ ሕጉንም በቀንና በሌሊት ያስባል። እርሱም በውሃ ፈሳሾች ዳር እንደተተከለች ፍሬዋን በየጊዜዋ እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ይሆናል፣ የሚሰራው ሁሉ ይከናወንለታል ይለናል። ስለዚህ ምስጉን ነው በክፎች ምክር፣ በተንኮለኞች በዋዘኞች መንገድ ያልተቀመጠ፣ ለእግዚአብሔር ነገር ግን ልቡን የሰጠ። ዳዊት በዘመኑ ያው ታውቃላችሁ ምን አይነት የእግዚአብሔር ልብ እንደነበረው። ስለዚህ ምን አደረገ? በዘመኑ ሁሉ እግዚአብሔርን ሲያከብር ኖረ። ስለዚህ ምስጉን ነው ይለናል። በቃ እዩት የአየሩ አቀማመጥ። አሁን እዚህ ሰሞኑን የነበረው ፀሐይ እንኳን ዛፎችን ሊያለመልም ፍጹም የቅጠል ነገር እንኳን የምታዩ አያስመስልም ነበር። ግን እዩት እንዴት! ለምን መስላችሁ? ከውስጥ ያ የበረዶ ዘመን የነበረው ውሃ አቁሯል አይደል ከስሩ። ስለዚህ እሱን ያገኛል በሰመር ሰዓት። ያንን የሰመርን ጊዜ ይጠቀምበታል ማለት ነው። ይገርማችሁ እና በጣም የእግዚአብሔር ነገር ይገርመኛል። በቃ የተፈጥሮን ያስቀመጠበት ቦታ። ወደ አፍሪካ ደግሞ ብንሄድ በቃ በፀሐይ ሰዓት ድርቅ ነው የሚለው። ስለዚህ ምንድን ነው የምናደርገው? ውሃ እናጠጣለን፣ ምን እንላለን አይደል? ለምን? ሁሉም በየቦታው የራሱ ነገር ስላለው እኮ ማለት ነው። እና በጣም እየገረመኝ በቃ ምስጉን ነው ይላል። ባላችሁበት ሀገር፣ በምትኖሩበት ሀገር የትም ቦታ ኑሩ፣ የእግዚአብሔርን ነገር አሰላስሉ። እግዚአብሔርን በማወቅ የሚገኘውን የእግዚአብሔርን ክብር ተረዱት እንጂ የተከናወናችሁ ነው የምትሆኑት። ክንውን አላችሁ። ሃሌሉያ! እግዚአብሔር ድንቅ አይደል አሰራሩ። በቃ ዛፎቹ፣ መንገዱ። አሁን ይሄ ወደ ውስጥ ነው፣ ወደ ስራ እየሄድኩ ነው። እኛ ጋር ጠዋት ነው። ጌታ መልካም ነው። በጣም ደስ ይላል። እና እግዚአብሔርን በማወቅ የሚገኘውን እውቀት እግዚአብሔርን ማወቅ ማለት ደግሞ በእኛ ዘመን በዘመኑ መጨረሻ ዘመኑ በደረሰ ጊዜ ኢየሱስ ክርስቶስ ወደ ምድር መጣ ይለናል። ስለዚህ ወደ ምድር የመጣውን ኢየሱስ ክርስቶስን በማመን የሚገኘውን የእግዚአብሔር ልጅነትን ሃሌሉያ! እና እንዲህ ይላል አይደል? አንድ ቦታ ደግሞ ዘመኑን ዋጁት፣ ቀኖቹ ክፉዎች ናቸውና ቀኖቹን ዋጁት ይላል። ስለዚህ ቀንን የምንዋጀው እግዚአብሔርን በማወቅ ነው። እግዚአብሔርን በማወቅ የሚገኘውን እውቀት ኢየሱስ ክርስቶስን በመረዳት ለምን ወደ ምድር መጣ? ለኔ ኃጢአት፣ ለኔ በደል፣ ኃጢአቴን ወስዶልኛል፣ በደሌን ወስዶልኛል፣ ምሕረት በስቶልኛል፣ ከጭንቄ የወጣው ነኝ፣ በብዙ ጣር የተወለድኩ ነኝ፣ እኔ የእግዚአብሔር ልጅ ነኝ። ለምን? ኢየሱስ ክርስቶስን በማወቅ ኢየሱስ ክርስቶስን በማወቅ በማመን እግዚአብሔርን ማወቅ ይሆናል። አበረታታችኋለሁ። ኢየሱስ ክርስቶስን ማመን እንዲሆንላችሁ ወደ ህይወታችሁ እንድታስገቡት። ና ወደ ህይወቴ ፈትሸኝ፣ ና
ውስጤን እየው፣ ማንነቴን ተረከብ፣ እኔነቴን ላንተ ሰጥቻለሁ ማለት ስትጀምሩ ኢየሱስ ክርስቶስ ወደ ህይወታችሁ ይመጣል። መልካሙ ዜና በሆነ አጋጣሚ ትሰሙታላችሁ። ስለዚህ እግዚአብሔር ሆይ እፈልግሃለሁ በሉት። ባላችሁበት ምድር ላይ በህይወታችሁ በቃ በህይወት ዘመናችሁ ስኬታማ እንድትሆኑ። ስኬታማ ማለት ገንዘብ ብቻ አይደለም፣ ግን ጽድቁን እሹ ባለን ጊዜ ላይ ጽድቁን በፈለጋችሁ ጊዜ ለእግዚአብሔርን ማወቅ በፈለጋችሁ ጊዜ ያላችሁ ነገር ራሱ ይባረካል። ያላችሁ ነገር ራሱ ይደምቃል። ለምን? ኢየሱስን አውቃችሁታል። ኢየሱስን የግል አዳኛችሁ አድርጋችሁታል። ኢየሱስን ታማችሁ ትድናላችሁ። ከምን መሰላችሁ? ከኃጢአት በሽታ ትድናላችሁ። ከኃጢአት በሽታ ስጋ ይታመማል፣ ይድናል፣ ካልሆነም ይሞታል። ነፍስ ግን ከታመመች መዳኛዋ ኢየሱስ ነው። ከኢየሱስ በስተቀር መዳን ስለማትችል እንደታመመች በቃ ባለማወቅ ነፍስን አሳምመን ከጽድቅ መንገድ አውጥተን ለእግዚአብሔር ክብር ሳትኖር እናደርጋታለን። ስለዚህ በተከፈተልን መንገድ እንድንገባ የሰው ልጅ ሁሉ ከኃጢአት በሽታ እንዲድን ኢየሱስ ክርስቶስን የግል አዳኙ አምኖ መቀበል አለበት። እወዳችኋለሁ። መልካም ቀን።